ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ስለ ሊቨርፑል በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። አሁን ክለቡ ለሰበብም ሆነ እንዲሁ ደግሞ ምክንያቶችን ለመደርደር የማያበቃበት ጊዜ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ 4 ተከታታይ ጨዋታዎችን ተሸንፏል። ከዛ ባለፈ ደግሞ በርካታ ጨዋታዎቹ ላይ እያሳየ በሚገኘው ፐርፎርማንስ ክለቡ በርካታ ጥያቄዎች የተነሱበት ይገኛሉ። ምናልባት ከዚህ ነገር በስተጀርባ ብዙ ምክንያቶችን እንዲሁ ደግሞ ብዙ ነገሮችን ማንሳት ይቻላል። ነገር ግን አሁን ሊቨርፑል ባለበት ሁኔታ ቀጣይ ጨዋታዎቹ ላይ እንዴት አድርጎ ውጤቱን ሊያሻሽል ይችላል፣ ከዚህ በፊትስ ምን አይነት ክፍተቶች ናቸው የተስተዋሉት የሚለውን በዚህኛው የፕሮግራማችን ክፍል እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። በተከታታይ በነበሩ የጨዋታ መርሃ ግብሮች ማለትም በክሪስታል ፓላስ፣ በቼልሲ በነበሩት ጨዋታዎች ላይ ክለቡ ከተሸነፈ በኋላ በተለይም ወደ አሸናፊነት እንዴት ሊመለስ ይችላል ከሚለው ጋር ተያይዞ ብዙ ጥያቄዎች ይነሱ ነበረ። እንግዲህ እንደምታውቁት በክሪስታል ፓላስ ጎል ሲቆጠርባቸው ባለቀ ሰዓት ነው ጎል የተቆጠረው። በቼልሲውም ጨዋታ ላይ በተመሳሳይ እንደዚሁ በባከነ ደቂቃዎች ነው ጎል የተቆጠረው። ስለዚህ በተለይም እንዲህ ባሉት የጨዋታ መርሃ ግብሮች ላይ እነዛ ተጋጣሚዎች ሊቨርፑልን ለማሸነፍ እስከ መጨረሻው ደቂቃ ድረስ የሄዱበትን ርቀት እንመለከታለን። ከዛ ከማንቸስተር ዩናይትድም ጋር በተደረገው ጨዋታ ላይ በጣም ትልልቅ የሆኑ የጎል እድሎችን ክለቡ ሲያባክን ነበር የቆየው። እንደነ ኮዲ ጋክፖ የመሳሰሉት ተጫዋቾች ያገኟቸውን ወርቃማ እድሎች ሊጠቀሙባቸው አልቻሉም። ሆኖም በሃሪ ማጓየር የመጨረሻ ጎል ማንቸስተር ዩናይትድ ሊቨርፑልን አሸንፎ መውጣት ችሏል ማለት ነው። እንግዲህ እነዚህ 3 ተከታታይ ጨዋታዎች ማለትም የክሪስታል ፓላስ እንዲሁ ደግሞ የቼልሲና በኋላ ላይ ደግሞ የተሸነፉበት የማንቸስተር ዩናይትዱ ጨዋታ ክለቡን ምን አይነት አቋም ላይ እንዳለ በደንብ በግልጽ ያሳዩ ነበሩ። በኋላ ግን በእርግጥ አንድ ያሸነፉት ደግሞ ጨዋታ ነበር። አይንትራክት ፍራንክፉርትን በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ማሸነፍ ችለዋል። ነገር ግን ደግሞ አሁን እንደገና በብሬንትፈርድ ደግሞ 3-2 በሆነ ውጤት በጂቴክ ኮሚኒቲ ስታዲየም ተሸንፈዋል ማለት ነው። እንግዲህ እዚህ ጨዋታ ላይ እየተመሩ የነበሩበትን ሂደትም ተመልክተናል። ሊቨርፑሎች በአጠቃላይ በጨዋታው ላይ ጥሩ ፐርፎርማንስ እንዳላሳዩ ብዙ ገላጭ ነገሮችን ማንሳት ይቻላል። ብዙ ጭማሪ ደቂቃዎች ነበሩ በሁለተኛው አጋማሽ። ነገር ግን እነዛን ደቂቃዎች ደግሞ ሊጠቀሙባቸው አልቻሉም። አሁን እየወጡ ያሉ መረጃዎችም እንደሚያሳዩት ከሆነ አሰልጣኙ አርነ ስሎት ይህንን ነገር ለማስተካከልና እንዲሁ ደግሞ ክለቡን ወደ ነበረበት ውጤታማነት ለመመለስ እንደው ኤክስኪውዞችን ማቅረብም ጭምር አስፈላጊ እንዳልሆነ በተደጋጋሚ ጊዜያቶች እያነሱ ይገኛሉ። ከጨዋታው መጠናቀቅ በኋላ በተለይም በብሬንትፎርድ ከተሸነፉ በኋላ አሰልጣኙ አንድ አስተያየታቸውን ነበር የሰጡት። እኔ እንደ ሰበብ ይቆጠርብኝ እንደሆነ አላውቅም፣ ነገር ግን በባለፉት ካደረግናቸው 6 ጨዋታዎች 5ቱን የተጫወት ነው ከሜዳችን ውጪ ነው እና ግን ይሄ ለእኛ የሚጠቅመን ነገር አይደለም የሚል ሀሳባቸውን ነበር የሰጡት። አሁን ሊቨርፑል በተከታታይ ጨዋታዎች ላይ ያሳየ በሚገኘው ፐርፎርማንስ እና በውጤቱ ዝቅ ማለት የተነሳ አሰልጣኙ አርነ ስሎት ከአጨዋወት ሂደታቸው ጋር ከቤስት 11 አመራረጣቸው ጋር ብዙ ጥያቄዎች የተነሱባቸው ይገኛሉ። በእርግጥ ክለቡ በውድድር ዓመቱ ላይ ያጋጠሙት ውጣ ውረዶች አሉ። የመጀመሪያዎቹን ሳምንታት በጥሩ መንገድ ነበር የጀመረው። በተለይም 5ቱን የመጀመሪያ ጨዋታዎች ከ5-5 በማሸነፍ በጣም የተደነቀ ጅማሮን ማድረግ ችለው ነበር። አሁን ግን ምናልባትም ከጥቂት ሳምንታት በኋላ ባልተጠበቀ ሁኔታ 7ኛ ደረጃ ላይ ሊቀመጡ ችለዋል። እንደው እነዛን 5 ጨዋታዎች ሊቨርፑል ባሸነፈ ጊዜ ሊቨርፑል 7ኛ ደረጃ ላይ ይቀመጣል የሚል ግምት ቢሰጥ ማናችንም ያንን ግምት ልንቀበለው አንችልም ነበር። ግን አሁን በ17 ነጥቦች 7ኛ ደረጃ ላይ ነው የተቀመጡት። ከዛ ባለፈ አስተን ቪላም ትላንትና ማንቸስተር ሲቲን ያሸነፈው ቡድን ማለት ነው እዛው 15 ነጥቦችን ይዞ በጎል ክፍያ ተበልጦ ነው 8ኛ ደረጃ ላይ የተቀመጠውና ሊቨርፑል ከመሪው አርሰናል ያለው የነጥብ ልዩነት አሁን 7 ሆኗል ገና በ9ኛው ሳምንት። ይሄ ደግሞ ክለቡ በተከታታይ እየገጠሙት ባሉ ሽንፈቶች የመጣበት የውጤት መውረድ እንደሆነ እያየን እንገኛለን። ግን ክለቡ ደግሞ ከሜዳው ውጪ ያስመዘገበ ያለውም ሪካርድ እንደው ለሰበብ የሚቀርብ እንዳልሆነና ከዛ ባለፈ ምንም አይነት ምክንያቶች ቢደረደሩ በፍጹም የሚሸፍኑት ጉዳይ አይደለም።
የሊቨርፑልን ጨዋታዎች ብትመለከቱ ከክሪስታል ፓላስ፣ ከጋላታ ሳራይ እንዲሁ ደግሞ ከቼልሲ እና ከብሬንትፎርድ ጋር የተደረጉት ጨዋታዎች በተለይ እነዚህ ከሜዳ ውጭ የተደረጉ ጨዋታዎች አሰልጣኙ እንዳነሷቸው ከሜዳችን ውጭ ያደረግናቸው ጨዋታዎች ናቸው የሚሉ ነጥቦችን ሲያነሱ ተመልክተናል። ግን ደግሞ በማንቸስተር ዩናይትድ ሲሸነፉ በሜዳቸው አንፊልድ ነው በዚህ ጨዋታ ላይ 3 ነጥብ ይዘው ለመውጣት ሲቸገሩ የተመለከት ነው። ከዛም ባለፈ የተሸነፉበትም ጨዋታ እዛው አንፊልድ ሮድ ላይ የተደረገ የጨዋታ መርሃ ግብር ነው። ስለዚህ በባለፈው ዓመት ዋንጫ ያነሳ ቡድን አሁን እንደዚህ ባለው ውጥንቅጥ ውስጥ ደግሞ ሲገባ የሆኑ አይነት ሳይኖችን ምልክቶችን ከማየት ባለፈ ትክክለኛ ሊቨርፑል ህመም ውስጥ እንዳለ የሚያሳዩ ሁኔታዎችን እያየ እንገኛለን። አርሰን ቬንገር እንደውም ትላንትና አርሰናል ጨዋታውን ካሸነፈ በኋላ የቀድሞ የአርሰናል አሰልጣኝ እኔ በፕሪሚየር ሊጉ 4 ተከታታይ ጨዋታ ተሸንፎ ዋንጫ ያነሳ ቡድን መኖሩን አላውቅም የሚል ሀሳባቸው ነበር የሰጡት። እንደዚህ ነገሮች የሚታዩ ከሆነ ማሳያው ግልጽ ነው። የሆኑ ቡድኖች ከታይትል እየራቁ እንደሚመጡ፣ ከዋንጫ ማሸነፍ እያፈገፈጉ እንደሚመጡ በግልጽ ማሳያ ነው። አምና ማንቸስተር ሲቲ ለዚህ ጥሩ ምስክር መሆን የሚችል ይመስለኛል። ምክንያቱም በባለፈው ዓመት በተከታታይ በተደረጉ ጨዋታዎች ላይ እንደተመለከት ነው የመጀመሪያዎቹ ጅማሬዎች ላይ ልክ እንደ ሊቨርፑል ጥሩ ነበር ማንቸስተር ሲቲ። በኋላ ላይ ግን እየተንሸራተተ መጣ። ይሄ የውጤት ቀውስ ለ13 ለ14 ጨዋታዎች ያክል ነበር የቀጠለው ኤቨርተንን ማሸነፍ እስከሚሳናቸው ድረስ። ከዛ ባለፈ በትንሹም በመካከለኛውም በትልቁም ክለቦች ሳይቀር ክለቡ ውጤት እያጣ የመጣባቸውን ጨዋታዎች ስናይ ነበር እና በኋላ ያንን ነገር ወደ ማመን ደረጃ እና አሰልጣኝ ፔፕ ጓርዲዮላም ይሄን ነገር ወደ ማመን ደረጃ ነበር የደረሱትና ፔፕ እንደውም በሰዓቱ ምን ነበር የሚለው በቃ ያጋጥማል አንዳንድ ጊዜ እንደዚህ አይነቱ የውጤት ማጣቶች ሊኖሩ ይችላሉ የሚል ሀሳብ ነበር የሰጠውና እንደውም ሲዝኑ ካለቀ በኋላ የውድድር ዓመቱ ከተጠናቀቀ በኋላ ፔፕ ጓርዲዮላ አንድ ሀሳብ ነበር የሰጠው። ዓለማችን ላይ 60,000 ሰዎች ስራ አጥ እንድትሆን የሚፈልጉበት ሙያ ቢኖር ያ የእግር ኳስ አሰልጣኝነት ዘርፍ ነው የሚል ሀሳብ ነበር የሰጠው። ምክንያቱም ፔፕ ጨዋታዎችን በተሸነፈ ቁጥር የተቃራኒ ክለብ ደጋፊዎች ፔፕ ነገ ጧት ትባረራለህ፣ ነገ ጧት ከስራ ትሰናበታለህ እያሉ ፔፕ ላይ ብዙ ቃላትን ያወጡ ነበረ። እንደውም በባለፈው ዓመት በሊቨርፑል በተሸነፈበት ጨዋታ ላይ የሊቨርፑል ደጋፊዎች እንደዚህ አይነት ስድቦችን ሲያሰሙ እሱ ወደ ደጋፊዎቹ ፊቱን አዙሮ እኔ 5 የፕሪሚየር ሊግ ዋንጫን አሸንፌያለሁ፣ 6 የፕሪሚየር ሊግ ዋንጫን አሸንፌያለሁ እያለ በጣቱ ምልክት እያሳያቸው ነበር እና ምን ያክል በጣም ፍራስትሬሽን ውስጥ እንደነበረው የሚያሳይ ነው። ማንቸስተር ሲቲ በደረጃው በጣም ወርዶ 7ኛ 8ኛ ደረጃ ላይም እስከ መሄድ ጭምር ደርሶ ነበር። ግን በኋላ ላይ ደግሞ ወዲያውኑ የተጫዋቾች የዝውውር መስኮት ላይ ተጫዋቾችን አስፈረሙ። እንደነ ኦማር ማርሙሽ ያሉ ተጫዋቾችን አስፈረሙ። ከዛ በኋላ ደረጃቸውን አሻሽለው 3ኛ ደረጃን ይዞ ነው ያጠናቀቁት። ያው የቻምፒየንስ ሊግ ቦታን አግኝተዋል፣ ግን በቻምፒየንስ ሊግ ውጤታማ አልነበሩም። በጥሎ ማለፉ ተሰናብተዋል በፔዤ። ከዛ ባለፈ በፕሪሚየር ሊጉ አስቸጋሪ ሲዝን ነበር ያሳለፉት እና አሁን ሊቨርፑል እየገባበት ባለው የውጤት ቀውስ ኦልሞስት በገባበት የውጤት ቀውስ ከዚህ በኋላ ምናልባት ሊመለስ ይችላል፣ ወደ ውጤታማነት ሊመጣ ይችላል፣ ግን ረፍዶ እንዳይሆን ከዛ ደግሞ ተፎካካሪዎቹ ጥለውት እየሄዱ ከሆነ በጣም አስቸጋሪ ሊሆን ይችላል እና ይሄ ምናልባት ለምክንያትም የሚቀርብ ስለመሆኑ በጣም አጥያቂ ጉዳይ ይመስላል። እንግዲህ ራሳቸው አሰልጣኙ አርነ ስሎትም የተናገሩት ሁልጊዜ ሳምንታት ሲመጡ ለማሸነፍ ተስፋ ታደርጋለህ፣ ግን ደግሞ የ2 ቀናት ረፍት ብቻ ነው ያሉት ከቻምፒየንስ ሊግ ጨዋታዎች በኋላ እና ደግሞ የተሻሉ ውጤቶችን ለማምጣት ግን አሁንም ተስፋ ማድረጋችንን እንቀጥላለን የሚል ሀሳባቸውን ነበር የሰጡትና እንግዲህ ይሄ በተለይም ደግሞ በቻምፒየንስ ሊግ ረቡዕ ዕለት ተጫውተው ከዛ ደግሞ እንደገና ቅዳሜ ዕለት ነው የተጫወቱትና ረቡዕ ተጫውተው ሐሙስና አርብን ብቻ አርፈው ቅዳሜ ደግሞ ምሽት 4 ሰዓት ሌላ ጨዋታ ለማድረግ ተገደዋል ማለት ነው። አሁን በእነዚህ የጨዋታ መርሃ ግብሮች በኩል ያለውን ጋፕ ስትመለከቱት የ2 ቀናት እረፍት ብቻ ነው። ግን ፕሪሚየር ሊጉ ላይ ደግሞ የሚጫወቱ ክለቦች በተለይ በከፍተኛ ደረጃ የሚጫወቱ ክለቦች እንደዚህ አይነት ነገሮችን ፋይት ለማድረግ ለመጋፈጥ መገደዳቸው የሚቀር አይነት አይሆንም። ምክንያቱም መርሃ ግብሮቹ ተደራራቢዎች ናቸው። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕ እያለ የውድድር የጨዋታ መደራረቦቹ የሚቀጥሉ ይሆናል። ሊቨርፑል እኮ አምናም በዚሁ መንገድ ነው ያለፈውና ግን ደግሞ ዘንድሮ ላይ ደግሞ ብዙ ጥያቄዎች የተነሱበት በተደጋጋሚ ጨዋታዎች ላይ ክለቡ ውጤት እያጣ በመምጣቱ ምክንያት ነው። ከዛ ባለፈ ግን የክለቡ የመከላከል መዋቅር ከዚህ በፊት ደጋግሜ እንዳነሳሁት ፕሮፐር በሆነ መንገድ አይደለም እየሄደ የሚገኘው። በዚህ ደግሞ ብዙ ጥያቄ የተነሳበት ነው። አሁን ሊቨርፑል ላይ ጫን ያለ ጫና እንዲመጣበት ያደረገው በባለፈው ዓመት አርነ ስሎት የፕሪሚየር ሊጉን ዋንጫ ሲያሸንፉ ጥሩ ግስጋሴ አድርገዋል። ግን አንድ ተጫዋች ብቻ ነበር ያስፈረሙት፣ እሱንም
ፌዴሪኮ ኬዛን ነው። ያን ያህል አልተጠቀሙበትም ሜዳ ላይ ኦልሞስት ሙሉ በሙሉ በሚቻል ሁኔታ በየርገን ክሎፕ ስብስብ ነው የውድድር ዘመኑን የተጫወቱትና የፕሪሚየር ሊግ ዋንጫን ያሸነፉት። ዘንድሮ ግን 450 ሚሊዮን ፓውንድ ኢንቨስት አድርገዋል ለዝውውር። አሌክዛንደር ኢሳቅን አስፈርመዋል፣ ኡጎ ኤኪቲኬን አስፈርመዋል፣ እነ ፍሪምፖንግን፣ እነ ኬርኬዥን በርካታ ተጫዋቾችን ወደ ክለቦቻቸው አምጥተዋል። ግን ባስፈረሟቸው ተጫዋቾች ልክ ደግሞ ይሄ ውጤት አለመምጣቱ ጥያቄ እንዲነሳባቸው የሚያደርግ ነው እና አንዳንድ ጊዜ ተጫዋቾችን ማስፈረም ብቻ ወይ ትልልቅ ተጫዋቾችን ማምጣት ብቻ ለውጤት ማምጣት ዋራንቲ የሚሰጥ አይደለም እና አሁን ሊቨርፑል በተከታታይ ጨዋታዎች ላይ ለገባበት የውጤት ቀውስ እያንዳንዱን ጨዋታዎች ብሌም ማድረግ ብዙም አሰልጣኙን ከትችት እንዲተርፉ የሚያደርጋቸው አይደለም። እሳቸውም እንደተናገሩት ይሄ በፍጹም ሰበብ አይደለም አሉ የብሬንትፎርዱ ጨዋታ ላይ የተሰጠባቸውን የፍጹም ቅጣት ምት። ነገር ግን የፍጹም ቅጣት ምቱ በጣም ሶፍት ነበር፣ እናንተም እንደዛ ብላችሁ እንደማትነግሩኝ እርግጠኛ ነኝ እና በጣም ሶፍት የሚባል በጣም በጥቂት ንክኪ የተሰጠብን የፍጹም ቅጣት ምት ነው ብለው ሲናገሩ ነበር። እንግዲህ እዛ ጨዋታ ላይ ሊቨርፑሎች የነበራቸው ፐርፎርማንስ ጨዋታውን ለማሸነፍ ብቁ እንዲሆኑ እንዳላደረጋቸው፣ የጨዋታ እንቅስቃሴያቸው ደግሞ ደካማ እንደነበረም ጭምር የጨዋታውን እንቅስቃሴ አይቶ መረዳት ይቻላል። አሁን ብዙ ነገሮች በተቃራኒ ሊቆሙ ይችላሉ። በተለይ አንድ ቡድን እንደዚህ አይነት የውጤት ማጣት ውስጥ በሚገባበት ጊዜ ዳኝነቱ ጥሩ ላይሆን ይችላል፣ ወይ ደግሞ ተከታታይ ጨዋታዎች መደራረባቸው ሊቨርፑል በሚገጥማቸው ተጋጣሚዎች ልክ ደግሞ እንዴት አድርጎ ሊቨርፑልም ላይ ይሰጣል። እነዚህ ሁሉ ነገሮች ከሊቨርፑል በተቃራኒ ሊቆሙ ይችላሉ። ግን አንድ አሰልጣኝ ደግሞ የሚጠበቅበት መፍትሄ አሁንም ቢሆን ወዲያውኑ ወደ ማሸነፍ መምጣት፣ ወደ ዊኒንግ ሜንታሊቲ መምጣት በጣም አስፈላጊውና ወሳኙ ነገር ነው። ልክ አምና ማንቸስተር ሲቲ አንድ የውጤት ቀውስ ውስጥ ከገባ በኋላ ለተከታታይ ጨዋታዎች በርካታ ጨዋታዎችን ሲሸነፍ አቻ ሲወጣ በ14 ጨዋታ አንድ ጊዜ ብቻ ነው ያሸነፈው እየተባለ ብዙ ቁጥራዊ ስታቶች ሲወጡበት ነበር የተመለከትነው። እኔ አሁን የዘንድሮውን ሊቨርፑል ከአምናው ማንቸስተር ሲቲ ጋር ነው ማመሳሰለው። ምክንያቱም አምና የነበረው የማንቸስተር ሲቲ የውጤት ቀውስ ለሆኑ ጨዋታዎች ያክል የቀጠለ ነበር። ካሁን ያሸንፋል ሲባል ውጤት ማጣቱ ረጅም ጨዋታዎች ነበር የዘለቀው እና እንደውም እንደምታውቁት ማንቸስተር ሲቲ ልክ ለምሳሌ አንድ ጨዋታ ላይ ከተሸነፈ ቀጣይ የሚገጥመው ክለብ እልህ መወጫ ነው የሚያደርገው። ዛሬ የሆነ ጨዋታ ቢሸነፍ ልክ ቀጣይ ሳምንት ሲመጣ ያንን ክለብ በቃ በጣም በሚገርም እልህ በተነሳሽነት ተጫውተው 4-5 አስቆጥረው ላይ ያሸንፉ ይችላሉ። ግን ደግሞ አሁን አምና ያየነው ለተከታታይ ጨዋታዎች ማንቸስተር ሲቲ 3 ነጥብ ማግኘት በቃ ብርቅ ሆኖበት ናፍቆት ነበር። ያንን ነው ያየነውና አሁን ዘንድሮም በዚህ በአርነ ስሎቱ ሊቨርፑል በኩል የተመለከትነው እንግዲህ 4 ተከታታይ የፕሪሚየር ሊግ ጨዋታዎች ከዛ የጋላታሳራይ ሽንፈት 5 ሽንፈቶች በ6 ጨዋታዎች አንድ ጨዋታ ብቻ ነው ሊቨርፑል ያሸነፈውና ከዚህ ውጤት ቀውስ እንዴት ማምለጥ ይችላል የሚለው በራሱ በጣም አጠያቂ ጉዳይ እንደሆነ ማንሳት ይቻላል። ክረምቱ ላይ ክለቡ ሸጣቸው ተጫዋቾች ነበሩ። እነ ሉዊስ ዲያዝ ከክለቡ ወጥቷል። የዲያዝ ዝውውር እኔ ፌስቡክ ላይም ጽፌ ነበር እና በጣም የሚያስቆጨው ዝውውር ለሊቨርፑል የሉዊስ ዲያዝ መውጣት ነው ብዬ አምናለሁ። ምክንያቱም አሁን እንደዚህ በጣም ጎል ለማስቆጠር እየተቸገረ አሁንም የሚያገኛቸውን እድሎች እያባከነ ባለበት ቡድን ውስጥ የዚህ ተጫዋች አለመኖር በጣም የሚያስቆጭ ነው። ዳርዊን ኑኔዝ አባካኙ ተጫዋች ነው ይባላል። አሁን ዳርዊን ኑኔዝ እዚህ ክለብ ውስጥ የለም። ዣረል ኳንሳ ከዚህ ክለብ ለቆ የወጣ የተከላካይ መስመር ተጫዋች ነው። ኮዋሚን ኬልኸር በተቃራኒ ብሬንትፎርድ ሊቨርፑልን የገጠመው ግብ ጠባቂ እንዴት አይነት ጥሩ ብቃቱን እያሳየ እንዳለ እየተመለከትን እንገኛለን። ከዛ በኋላ ያስፈረሟቸው ተጫዋቾች ውጤት እያመጡላቸው ነው ወይ የሚል ጥያቄ ደግሞ ማንሳት ተገቢ ነው እና ሊቨርፑል አርኖልድን ለመተካት ፍሪምፖንግን አስፈረመ። ፍሪምፖንግ ግን ተደጋጋሚ ጉዳቶች ያጋጠሙት ነው። ሚሎስ ኬርኬዥ በሚጠበቅበት ልክ ፎርሙ እየመጣለት አይደለም። ከዛ እና አሌክዛንደር ኢሳቅን እናነሳለን። ጥሩ የሲዝን ጅማሮን አላደረጉም። እነዚህ ነገሮችን በምክንያትነት ስናስቀምጥ የሊቨርፑል የውድድር ዓመት አሁን ላለበት ደረጃ እንዲመጣ አስችሏል። ኢንዲቪዥዋሎች ጥሩ ባልሆኑበት እንደ ሞሳላ ያሉ ተጫዋቾች እኮ እየተወቀሱ ነው። አሁን ሞሳላ ጎል እያስቆጠራለ በሚል ትችት እየቀረበበት ነው። ግን ደግሞ አምና ክለቡን ተሸክሞ ዋንጫ እንዲያነሳ በግንባር ቀደምትነት ትልቅ አስተዋጽኦ ያደረገው ተጫዋች ሞሳላ መሆኑ መዘንጋት የለብንም። ግን ደግሞ እግር ኳስ አምና ስለነበረ ውጤት ዘንድሮ የምትመሰገንበት አይደለም። በቃ የአምናው ሴናሪዮ አልቋል። የአምናው ሴናሪዮ ተጠናቋል እና አሁን ከዚህ በኋላ የሚመጡት የውድድር ዓመታት ጨዋታዎች አሰልጣኙን በደንብ እንዲተቹ የሚያደርጋቸው ናቸው። አምና አርነ ስሎት እኮ ተደንቀዋል። በቃ ምርጥ ቡድን ነው የሰሩት። በዚህ ስብስብ ደግሞ ዋንጫ አንስተዋል። ገና በመጡበት ዓመት ነው ዋንጫ ያነሱት እየተባሉ በጣም ብዙ ተደንቀዋል። ግን ደግሞ ችግሩ ከዛ በኋላ የዘንድሮ ውድድር ዓመት ላይ ደግሞ የአምናውን
ውጤት ካልደገሙት ከትችት አያመልጡም ወይም ደግሞ ተደጋጋሚ ትችቶች ሊደርሱባቸው ይችላሉና ይህንን ደግሞ በተመለከተ አሰልጣኙ አሁንም ውጤት ለማምጣት የተቻለንን ጥረት እናደርጋለን እያሉ ነው የሚገኙት። ግን ደግሞ ውጤት አለማምጣታቸው በራሱ ወይም ተከታታይ ጨዋታዎች ላይ መሸነፋቸው በራሱ እያስከተለ ያለውን ውጤት እየተመለከትን እንገኛለን። ከዛ ባለፈ አሰልጣኙ ይህን ነገር ደግሞ ማኔጅ ለማድረግ ምን አይነት ሲስተሞችን ሊጠቀሙ ይችላሉ የሚለው ፕሪሚየር ሊግ ምንም እንኳን የሆነ ሰዓት ላይ ጥሩ ፐርፎርማንስ ያሳዩ ክለቦች እንኳን ቢኖሩ ነገር ግን ከሆነ ሰዓት በኋላ ደግሞ ነገሮች ሊገለባበጡ ይችላሉ፣ ሊቀያየሩ ይችላሉ። ፕሪሚየር ሊግ ትክክለኛ መልኩን ማሳየቱ አይቀርም እና ብዙ ጊዜ እንደዚህ አይነት ሁኔታዎችን እናያለን። ፕላስ ደግሞ የፕሪሚየር ሊግ አሰልጣኞች በተለይ አዳዲስ የሚባሉ አሰልጣኞች ፕሪሚየር ሊግ ላይ መጥተው በተከታታይ ጨዋታዎች ላይ ደግሞ ውጤት ሲያስመዘግቡ ከቆዩ በኋላ ልክ ውጤት ማጣት ሲጀመር ዌልካም ቱ ዘ ፕሪሚየር ሊግ እየተባሉ አቀባበል ይደረግላቸዋል ማለት ነው። ምክንያቱም ትክክለኛው ፕሪሚየር ሊግ ይሄ ነው፣ የእንግሊዝ ፕሪሚየር ሊግ ፐርፎርማንስ ይሄ ነው ከሚል መልእክት ጋር ማለት ነው። እና አሁን አሰልጣኝ አርነ ስሎትም የገጠማቸው እንዲህ አይነቱ ነገር ነው። በባለፈው ዓመት ያላጋጠማቸው ችግር ዘንድሮ ደግሞ ፌስ እያደረጉ እየተጋፈጡ ይገኛሉ። በብሬንትፎርዱ ጨዋታ ላይ ክለቡ ከነበረው ውጤት ማጣት አንጻር ብዙ ነገሮች ተብለዋል፣ እንዲሁ ደግሞ ብዙ ሀሳቦችም ተሰጥተዋል። እሳቸው ግን ክለቦች እኛም በሚገጥሙበት ጊዜ የሆነ የሚታወቅ አይነት የጨዋታ ካራክተር ነው ይዘው የሚመጡት፣ ሰርቴን ፕሌይንግ ስታይል አላቸው እና እነዚህ ክለቦች ደግሞ እኛም በሚገጥሙበት ጊዜ ጥሩ የሆነ አጫወት ይዘው ይመጣሉ። እኛ ግን እስካሁን ድረስ ለዚህ ምላሽ መስጠት አልቻልንም። 1-0 እንመራለን፣ ያ ደግሞ የሚጠቅም ነገር አይደለም የሚል ሀሳባቸውን ይሰጡ ነበር። ባለፈውም በብሬንትፎርዱ ጨዋታ ላይ እርሊ ነው ግብ ሲቆጠርባቸው የተመለከት ነው። መሀል ሜዳቸው ብዙ ጊዜ ዶሚኔት ሲደረግ እናያለን። ክለቦች ደግሞ ሊቨርፑልን ሲገጥሙ አብዛኛውን ደቂቃ የተከላከሉ ከኳስ ጀርባ ሆኖ ይጫወታሉ። ከዛ ግን በሚፈልጉት ስትራቴጂ ደግሞ ጨዋታቸውን አሸንፈው ይወጣሉ ማለት ነው እና አሁን ሊቨርፑል ከባድ የሆነ የውጤት ማጣት ውስጥ ቀውስ ውስጥ እንደሚገኝ ክለቡ ላይ ደግሞ ያለውን ቫይብ ጥሩ የሚባል እንዳልሆነ በተከታታይ ጨዋታዎች ላይ እየተመለከትን እንገኛለን። ምናልባት ለሊቨርፑል እንግዲህ ቀጣዮቹ ጨዋታዎችም ከባባድ ናቸው የሚሆኑት። እነዚህን ጨዋታዎች ክለቡ የሚያሸንፍ ከሆነ የበለጠ በራስ መተማመኑን የሚያጎለብትና በራስ መተማመኑን የሚጨምርበት ይሆናል። ያ ካልሆነ ግን ደግሞ አሁንም የበለጠ ከከፍተኛው ትችት ጋር አሰልጣኙ አርነ ስሎት ሲጋፈጡ የምንመለከትባቸው ጨዋታዎች በቀጣይ ጊዜ ከመጡ ለአሰልጣኙም ለክለቡም አስቸጋሪ ነው የሚሆነው። እንግዲህ ሊቨርፑል ተጫዋች ማስፈረም አለበት እንዳይባል ክረምት ላይ በርካታ ተጫዋቾችን አስፈርሟል። ምናልባት የሆኑ ክፍተቶች አሉ። ለምሳሌ ራይት ባክ ቦታ ላይ፣ ሌፍት ባክ ቦታ ላይ ቅሬታዎች አሉ። የሊቨርፑል መከላከል ጥሩ እንዳልሆነ ይነሳል። የሊቨርፑል በተለይም ከወገብ በላይ ያለው ሁኔታው ጥሩ ነው። አባካኝም ቢሆኑ የሚያገኟቸውን እድሎችም ባይጠቀሙባቸውም ግን ደግሞ ከወገብ በላይ ያለው ቡድን ቢያንስ የተሻለ ነው። ከወገብ በታች ግን መከላከሉ እንዲሁም ደግሞ ጆርጂ ማማርዳሽቪሊ ይኸው የክለቡ ግብ ጠባቂ አሁን ከአሊሰን ቤከር ጉዳት በኋላ እሱም እድለኛ አይደለም። በመጀመሪያዎቹ ጨዋታዎች ላይ ክለቡ በርካታ ጨዋታዎችን እየተሸነፈ ነው የሚገኘው። አሁን ከዚህ በኋላ በተለይም እስከ ቀጣዩ የኢንተርናሽናል ብሬክ ድረስ ከባባድ ጨዋታዎችን ለማከናወን ይገደዳል። 4 ትልልቅ ጨዋታዎች ይኖሩበታል። አሁን በካራቦ ካፕ ከክሪስታል ፓላስ ጋር በአንፊልድ ሮድ የሚጫወት ይሆናል። ሮብ ዕለት ነው ይህን ጨዋታ የሚያከናውኑት። ከዛ ደግሞ በሳምንቱ መጨረሻ ከአስተን ቪላ ጋር በዛው በአንፊልድ ሮድ የሚጫወት ይሆናል። እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር ጨዋታቸውን ያከናውናሉ። ይሄ ጨዋታም በጣም በከፍተኛ ጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ከዛ በኋላ ደግሞ ከማንቸስተር ሲቲ ጋር ከሜዳቸው ውጭ በኤታሃድ ይጫወታሉ። እንግዲህ ያለፉት ጨዋታዎቻችን ከሜዳ ውጭ ያደረግናቸው ነበረ የሚል ሀሳባቸውን ሰጥተው ነበር አሰልጣኙ። አሁን በሜዳቸው ደግሞ በተከታታይ 3 ጨዋታዎች አንፊልድ ላይ የሚጫወት ይሆናል እና እነዚህ ጨዋታዎች ላይ ክለቡ ምን አይነት ውጤት ያስመዘግባል የሚለውን አብረን እናያለን። የፓላስ፣ የቪላ፣ የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ግን ከባባዶች ስለመሆናቸው በእርግጠኝነት መናገር ይቻላል እና ስቶርሙ ማዕበሉ ገና ከዚህ በኋላም በከፍተኛ ሁኔታ የሚቀጥልበት እድል አለው። አሰልጣኙ ግን ያ እንዳይሆን የሚያደርጉበት መፍትሄው በሳቸው እጅ ነው። ይህን ነገር እንዴት አድርገው ሊያስተካክሉት ይችላሉ የሚለውን አብረን እንመለከተዋለን። ሊቨርፑል እንግዲህ ገና ካሁኑ ከዋንጫው እያፈገፈገ ያለበት ሁኔታ የተጀመረ ይመስላል። ወደ ውጤታማነት መመለስ፣ ቀጣዮቹን ጨዋታዎች ማሸነፍ እጅግ በጣም አስፈላጊ ነገር ነው። እስቲ ሊቨርፑል ለገባበት ቀውስ ምን ምክንያት ነው ብላችሁ ታስባላችሁ? ከዛ ባለፈ ሊቨርፑል ወደ ዋንጫ ፉክክሩ ይመለሳሉ ወይ? እንደናንተ አስተያየት ሀሳቦቻችሁን ጻፉልን። ከክሪስታል ፓላስ ጋር ደግሞ ሌላኛውን ከባድ ጨዋታ በካራቦ ካፕ ያከናውናሉ። ዘንድሮ በኮሚኒቲ ሺልድ
ከክሪስታል ፓላስ ጋር ተጫውተው ተሸንፈዋል። በፕሪሚየር ሊጉም ተሸንፈዋል። አሁን ለሶስተኛ ጊዜ ነው በዚህ ዓመት ከክሪስታል ፓላስ ጋር የሚገናኙት። ፓላስን ያሸንፋሉ ወይስ ደግሞ በፓላስ ለሶስተኛ ጊዜ ይሸንፋሉ የሚለውን ደግሞ የጨዋታ መርሃ ግብሩ ላይ የምንመለከተው ጉዳይ ይሆናል ማለት ነው።